ሩኩዕ በምናደርግበት ጊዜ እጃችንን እናነሳለን። ይሄ እጅ ማንሳት አሁንም ቢቶ ሰውየው እጁን ሳያነሳ ሩኩዕ ቢወርድ ሰላቱን ውድቅ አያደርግበትም። ነገር ግን እጃችንን ማንሳቱ አስፈላጊና ሰላታችንን ይበልጥ የተሟላ የሚያደርግልን ነው ማለት ነው። طيب ሩኩዕ ልንወርድ ስንል እጃችንን ቅድም በተባባልነው መሰረት ልክ ተክቢረቱል ኢህራም ላይ ያወራነው አሁንም ይመጣል ማለት ነው። ወይ በትከሻችን ትክክል ወይ በጆሮአችን ትክክል በዚህ መልኩ እጃችንን እናነሳና ከዛ በኋላ ሩኩዓችንን እንወርዳለን። እዚህ ጋም የሚሰራ ስህተት አለ። ሩኩዕ ልንወርድ ስንል የምናመጣው ተክቢራ አላሁ አክበር የምንለው ይሄ ምን ይባላል? ተክቢረቱ ኢንቲቃል ነው የሚባለው። ተክቢረቱ ኢንቲቃል የመሸጋገሪያ ተክቢራ ማለት ነው። ያኒ እኛ አሁን ቂያም ላይ ነበርን፣ ቆመን ነበር ያለነው ስንሰግድ፣ ከመቆም ወደ ሩኩዕ ልንሸጋገር ነው። ከመቆም ወደ ሩኩዕ በምንሸጋገርበት ጊዜ የምናመጣው ተክቢራ ወይም አላሁ አክበር የሚለው ምን ይባላል? ይሄ ተክቢረቱ ኢንቲቃል ይባላል። ስለዚህ ልክ ገና መሸጋገራችንን ስንጀምር እንጀምረዋለን ተክቢራውን። ተሸጋግረን በምንጨርስበት ጊዜ ሩኩዑን ወርደን ስንጨርስ ተክቢራውም አብሮ ያልቃል ማለት ነው። ተግባባን? ቅድም ያልኳችሁን አስታወሳችሁ? አብዛኛውን ጊዜ ሰላት ውስጥ ያሉ ዒባዳዎች ያኒ ንግግሮችና ድርጊቶች አብዛኛዎቹ አብረው ነው የሚሄዱት ብያችኋል። እሱን አስታውሱልኝ። ስለዚህ ተክቢራውን ማምጣት ስንጀምር እኛም እንቅስቃሴያችንን ማምጣት እንጀምራለን። ሩኩዑ ይጀምራል፣ አላሁ አክበር፣ በዚህ መልኩ ተክቢራው ይጀምራል፣ ሰውነታችንም አብሮ መሄድ ይጀምራል። ተክቢራው ሲያልቅ እኛም ሩኩዓችንን ጨርሰን ይሆናል ማለት ነው። طيب እንዴት አድርገን ሩኩዕ እንደምናመጣው ተመልከቱ። በዚህ መልኩ አንድ የረሳሁት ነጥብ አለኝ፣ ግን መጀመሪያ ላይ እግር እንዴት አድርጋችሁ እግራችሁን ማስቀመጥ እንዳለባችሁ እሱን ረስቼዋለሁ። እንግዲህ እሱን አሁን ላስታውሰው። طيب እግራችን መሆን ያለበት በምን መልኩ ነው? በትከሻችን ትክክል ሙሉ ሰውነታችን በቃ ራሓውን እንዲያገኝ እረፍቱን እንዲያገኝ ሰውነታችን ሙሉውን እግራችን ላይ መሆኑን ማረጋገጥ። በቃ በዚህ መልኩ እናንተም ደስ ብሏችሁ ምንም ሳይደክማችሁ ፈታ ብላችሁ መስገድ እንድትችሉ በዚህ መልኩ እግራችንን በጣምም አናሰፋም። በዚህ መልኩ አንዳንዶች በጣም እግራቸውን አስፍተው ይቆማሉ። አንዳንዶች ደግሞ እግራቸውን ልጥፍ አድርገው በዚህ መልኩ ይቆማሉ። አንዳንዶች ደግሞ እንዲህ ቪ ያደርጉታል እግራቸውን። ይሄም ትክክል አይደለም። እንዴት ነው መሆን ያለበት? በትከሻችን ትክክል እንደዚህ ሙባለጋ የሌለው በጣም ያልተከፈተ በጣምም ጠባብ ያልሆነ በዚህ መልኩ ነው የምንከፍተው ማለት ነው። እሺ ወደ ሩኩዓችን እንመለሳለን። ሩኩዕ ልናደርግ ስንል ለምሳሌ እኔ በትከሻዬ ትክክል ከሆነ ማነሳው እጄን እንዴት ነው የማደርገው? ተመልከቱ። ልክ እጄ አንድ ላይ ተክቢራው ጋር እንደዚህ ይነሳና እሄዳለሁ። አላሁ አክበር። እዚህ ጋር ትኩረት ልናደርግባቸው የሚገቡ ነጥቦች አሉ። አንደኛው ምንድነው መሰላችሁ? እጃችን እንደዚህ ጣቶቻችን መከፈታቸው፣ ጣቶቻችንን ከፈት ማድረግ ያስፈልጋል። እንደዚህ ይሄኛውንም ከፈት አድርገን ጉልበታችንን እንይዘዋለን ማለት ነው። ተማም ሁለቱንም ጉልበታችንን በዚህ መልኩ እጃችንን ጣታችንን ካሰፋን በኋላ እጃችንን ወስደን ጉልበታችንን ነው የምንይዝበት። አንዳንዶች እንዴት ያደርጋሉ? እዚህ ጭናቸውን እንደዚህ አድርገው ይዘው ይወርዳሉ። ይሄ ትክክል አይደለም። አንዳንዶች ደግሞ ምናልባት እኔ እንኳን አላጋጠመኝም፣ ግን ከጉልበት በታች እንደዚህ አድርገው የሚይዝም ካለ ይሄም ትክክል አይደለም። ስለዚህ ትክክለኛው ሩኩዕ ላይ በምትሆኑበት ሰዓት ጣታችሁን ከፈት አድርጋችሁ ይሄ እጃችሁ ሄዶ ጉልበታችሁ እዚህ ውስጥ መግባት ነው ያለበት። እሺ እንደዚህ አድርገን እንዲህ በዚህም እንደዚህም አታርጉ። እጃችሁ እንደዚህ ዞሮ በዚህ መልኩም አይደለም፣ ፊት ለፊት እንደዚህ ሆኖ በዚህ መልኩ ጉልበታችንን እንይዛለን። ከዛ በኋላ ግን ምን እርግጠኛ መሆን አለብን? ወገባችን ቀጥ ማለት አለበት። እሺ ወገባችን ቀጥ ማለት አለበት። ከዛ እጃችን እዚህ ጋር ደግሞ ክፍት መሆን አለበት። እጃችንን በዚህ መልኩ ከፈት ማድረግ ይኖርብናል ማለት ነው። እንደዚህ ልጥፍ አታርጉት ወይም እንደዚህ አታርጉ። አንዳንዶች እንዴት ያደርጋሉ? ጉልበታቸው ላይ እጃቸውን ካረጉ በኋላ እጃቸውን እንደዚህ አድርገው ይወጥሩታል ማለት ነው። ነብዩ አለይሂ ሰላቱ ወሰለም ሩኩዕ በሚያደርጉበት ጊዜ እጃቸውን እንዲህ ውጥር ሳይሆን የሚያደርጉት የነበረው እጃቸውን በዚህ መልኩ ከፈት ያደርጉት ነበር። እጃችንን ወደዚህ ማስፋቱ እጃችንን ማስፋት ጥቅሙ ምን መሰላችሁ? የብዙዎችን ችግር ራሱ ይፈታል ብዬ ነው ማምነው እኔ። ለምን ካላችሁኝ ብዙዎች እጃቸውን እንደዚህ ስለማያሰፉ ነው ወገባቸው ራሱ እንዲህ ይጎብጣል ማለት ነው። ስትሬት አይሆኑም፣ ቀጥ አይሉም። በቃ እንደዚህ ብለው ትክክለኛ ሩኩዕ ማምጣት አይችሉም። ወይን እንደዚህ ያረጋቸዋል እጃቸውን ሲወጥሩት። ተግባባን? ስለዚህ እጃችንን በዚህ መልኩ ከፈት ስናረገው ትክክለኛውን ሩኩዕ ስትሬት ሆነን መምጣት እንድንችል
ያግዘናል ማለት ነው። طيب በዚህ መልኩ ሩኩዓችንን እናደርጋለን ማለት ነው። እሺ እንግዲህ የነብዩ አለይሂ ሰላቱ ወሰላም ወገባቸው ላይ የሆነ ውሃ የያዘ ዕቃ ቢቀመጥ ውሃው አይፈስም ነበር ነው የሚባለው። ወገባቸው ቀጥ ስለሚል ስትሬት ስለሚሆን ማለት ነው ሩኩዕ ላይ። እኛም እንደዛ ነው ልናደርግ የሚገባው እንጂ እንደዚህ ወደ ላይ ከፍ ማለት የለብንም፣ በጣምም ደግሞ ወደ ውስጥ እንደዚህ መግባት የለብንም። ትክክለኛ የሆነ ስትሬት ላይ ነው መሆን ያለብን። ጭንቅላታችንም እንደዚህ መግባት የለበትም፣ እኛ እንደዚህ መውጣት የለበትም። ጭንቅላታችን የት ነው የሚሆነው? ከወገባችን ጋር ትክክል ስትሬት መሆን አለበት። ወገባችን ጋር ልክ መምጣት አለበት። በዚህ መልኩ የት ነው የምንመለከተው? እዚህ ሱጁድ የምናደርግበት ቦታ ላይ طيب በምንሰግድበት ጊዜ ሱጁድ ቦታ ላይ መመልከት ሱና ነው አይደለም? ይሄ በዑለሞች መካከል ኺላፍ ያለበት ጉዳይ ነው። ግን ሱና ራሱ ባይሆን በምንሰግድበት ጊዜ አይናችንን ሱጁድ ቦታ ላይ የምንጥለው ከሆነ ብዙ ጊዜ ከምን ይጠበቀናል መሰላችሁ? ይሄ የተለያዩ የሚወሰውሱ ነገሮችን ከመመልከት እንታቀባለን። ስለዚህ ስንሰግድ አይናችንን የሱጁድ ቦታ ላይ ብናደርገው በጣም መልካም ነው የሚሆነው። ከብዙ ነገሮች መጠበቅ ስለምንችል ኹሹዓችን እንዲመጣ ራሱ ሰበብ ሊሆንልን ይችላል ማለት ነው። ይሄ እንግዲህ ሩኩዕ በዚህ መልኩ እናደርጋለን። ስለዚህ አላሁ አክበር ተማም፣ በዚህ መልኩ ሩኩዓችንን እናደርጋለን። አንዳንዶች ምን ያደርጋሉ? እዚህ ጋር አላሁ አክበር ብለው እዚሁ ቆሞ ተክቢራውን ጨርሰው ከዛ በኋላ ሩኩዕ ያደርጋሉ። አንዳንዱ ደግሞ ከወረደ በኋላ ሄዶ ከዛ አላሁ አክበር ይላል ሩኩዕ ላይ። ሁለቱም ልክ አይደሉም። ተክቢራው እንዳልኳችሁ ገና ስንጀምር ይጀምራል፣ ሩኩዑ ሲያልቅ ተክቢራውም አብሮ ያልቃል ማለት ነው። طيب ይሄ እንግዲህ ሩኩዕ ነው። ሩኩዕ ላይ የሚባለውን ዚክር ሁላችንም እንደምናውቀው ሱብሃነ ረቢየል ዐዚም የሚለውን ዚክር እናመጣል። ሱብሃነ ረቢየል ዐዚም ብትጨምሩ ሱብሃነ ረቢየል ዐዚም ወቢሐምዲሂ ብትሉም ይሄም ችግር የለውም። ሌሎችም መጨመር እንችላለን ወይ? ለምሳሌ ነብዩ አለይሂ ሰላቱ ወሰላም በሐዲታቸው ላይ እንግዲህ የሰበተልን ነገር አለ። ሱብሃነከ አላሁመ ረበና ወቢሐምዲክ አላሁመ እግፊርሊ፣ እነዚህን የመሳሰሉ አዝካሮችን ይጨምሩ ነበር ሩኩዓቸው ላይ። እናንተም ሌሎች አዝካሮችን ጨምራችሁ ማምጣት ትችላላችሁ፣ ምንም ችግር የለውም ማለት ነው። طيب ከዛ ይሄ ሱብሃነ ረቢየል ዐዚም የሚለው ስንት ጊዜ ነው የሚባለው? ዋጅቡ አንድ ጊዜ ማምጣት ዋጅብ ነው። ግን ነብዩ አለይሂ ሰላቱ ወሰላም 3 ጊዜ ያመጡ ስለነበር 3 ጊዜ ብናመጣ ደግሞ ይሄ ሱና ነው ማለት ነው። እና ይሄንን መዘንጋት አያስፈልግም። ይሄን ከጨረስን በኋላ ወደ ምንድነው የምንመለሰው? ወደ ረፍዕ ሚን الركوع ከሩኩዕ ወደ ኢዕቲዳል እንመለሳለን። እንዴት ነው የምንመለሰው? እዛው ላይ ሩኩዕ ላይ ነን አሁን ለምሳሌ። ስለዚህ እንዴት ነው የምንመለሰው? ተመልከቱ። ይሄኛውንም ሰሚዐ አላሁ ሊመን ሐሚደህ የሚለውን የማመጣው ልክ መነሳት ስጀምር ነው እንጂ እዚሁ ሆኜ ሰሚዐ አላሁ ሊመን ሐሚደህ ብዬ መነሳት ይሄ ልክ አይደለም። ወይ ደግሞ ሩኩዕ ላይ ነን ከተነሳን በኋላ ሰሚዐ አላሁ ሊመን ሐሚደህ እንደዚህም ልክ አይደለም። እንዴት ነው መሆን ያለበት? ተመልከቱ። ሩኩዕ ላይ ነን፣ ሩኩዓችንን ጨርሰናል ዚክሩን ብለን ሰሚዐ አላሁ ሊመን ሐሚደህ በዚህ መልኩ እየተነሳን ነው። ልክ ስንነሳ ያበቃል ማለት ነው። ይሄም አብሮ ከድርጊቱ ጋር መሄድ አለበት ማለት ነው። ስለዚህ አሁን ሰሚዐ አላሁ ሊመን ሐሚደህ የሚለውን አንድ ሰው ብቻውን የሚሰግድ ከሆነ ማምጣት አለበት። ኢማምም ከሆነ ማምጣት አለበት። መእሙም ከሆናችሁ ከኋላ የምትሰግዱ ከሆናችሁ ኢማሙ ሰሚዐ አላሁ ሊመን ሐሚደህ ይላል፣ እናንተ ረበና ወለከል ሐምድ የሚለውን ታመጣላችሁ። ኢማሙ ሰሚዐ አላሁ ሊመን ሐሚደህ የሚለውን ካመጣ በኋላ ረበና ወለከል ሐምድ የሚለውን ያመጣል። طيب ያው በእርግጥ እዚህ ጋር ከፊል ዑለሞች መእሙሙም ሰሚዐ አላሁ ሊመን ሐሚደህ ብሎ ረበና ወለከል ሐምድ ሁለቱንም ማምጣት አለበት ያሉ አሉ። ምክንያቱም ነብዩ አለይሂ ሰላቱ ወሰላም ሰሉ ከማ ረአይቱሙኒ ኡሰሊ ነው ያሉት። በዛ ምክንያት ሰሚዐ አላሁ ሊመን ሐሚደህ ረበና ወለከል ሐምድ ሁለቱንም ማምጣት የሚለውን ነገር መእሙምም ላይ የሚያዩ ዑለሞች አሉ ማለት ነው። አላ ኩሊ ሐል ግን እናንተ ሰሚዐ አላሁ ሊመን ሐሚደህ የሚለውን ባታመጡም ረበና ወለከል ሐምድ የሚለውን ካመጣችሁ በቂ ነው ማለት ነው ኢንሻአላህ። ረበና ወለከል ሐምድ የሚለው 4 አይነት መልኮች አሉት። በ4 አይነት መልኩ ተገኝቷል ከነብዩ ሰለላሁ ዐለይሂ ወሰለም። አንዱ አሁን ያልነው ረበና ወለከል ሐምድ የሚለው ነው። ሁለተኛው ደግሞ ረበና ለከል ሐምድ ዋው ሳትኖር ማለት ነው። የመጀመሪያው ወለከል ሐምድ ነበር፣ ይችኛዋ ለከል ሐምድ ነች። ስለዚህ ይሄኛው ሁለተኛ ነው። ሶስተኛው አላሁመ ረበና ለከል ሐምድ
اللهم ربنا لك الحمد من ጨመርን اللهم ጨምረናል ዋው ግን የለችም اللهم ربنا لك الحمد አራተኛው ደግሞ اللهم ربنا ولك الحمد اللهمም ተጨምሯል ዋውም ተጨምሯል ስለዚህ አራቱም ትክክል ናቸው ربنا لك الحمد ربنا ولك الحمد اللهم ربنا لك الحمد اللهم ربنا ولك الحمد አራቱም ተገኝተዋል ትክክል ናቸው ስለዚህ እየቀያየሩ በተለያየ ጊዜ እነዚህን መጠቀም ይበልጥ ሁሉንም ሱናዎች ሐይ ማድረግ እንድንችል ያደርገናል ማለት ነው ይሄንን ካመጣን በኋላ እንግዲህ ወደ ሱጁድ ነው የምንሄደው ማለት ነው ሱጁድ በምንወርድበት ጊዜ እጃችንን ማንሳት አይጠበቅብንም ይሄ ወደ ሱጁድ ስንሄድ እጅ አይነሳም طيب እንግዲህ እዚህ ጋር ሱጁድ ላይም ተክቢራ አለ አይደል አላሁ አክበር ብለን ነው የምንወርደው በምንወርድበት ሰዓት አሁንም ተክቢራውንና ድርጊቱን አንድ ላይ ማስኬዳችንን ልብ ማለት አለብን አንዳንዶች ምን ያደርጋሉ ከወረዱ በኋላ አላሁ አክበር ይላሉ ይሄ ትክክል አይደለም ማለት ነው አንዳንዶች ደግሞ ምን ያደርጋሉ እዛው በቆሙበት አላሁ አክበር ብለው ከዛ በኋላ ሱጁዱን ይወርዳሉ ማለት ነው ይሄኛውም ልክ አይደለም መሆን ያለበት እንዴት ነው ተክቢራውና ድርጊቱን አንድ ላይ ማስኬድ ከሩኩዕ ተነስተናል ከሩኩዕ ከተነሳችሁ በኋላ እጃችሁን እዚህ ብታስቀምጡም ብታወርዱም ሁለቱም ችግር የለውም ኢንሻአላህ ይሄ የሚያጣላም ጉዳይ አይደለም እንዳትጣሉበት ልላችሁ ፈልጌ ነው በዑለሞቹ መካከል ኺላፍ ስላለ ነው ከፊሎች ያስቀምጣል ብለዋል ከፊሎች ደግሞ ያወርዳል ብለዋል አብዛኞቹ እንደውም ማውረዱ ላይ ነው ያሉት ግን እጅ ማስቀመጥም የሚለው ቀውል አለ ይሄንኛውን ምንም እንኳን እኔም ወደዛ ይሄ የምከተለው እጃቸውን ማስቀመጥ የሚሉትም ቢሆን ግን ሁለቱንም ብታደርጉ ይሄ ችግር ያለው ጉዳይ አይደለም እሺ ወደ ሱጁድ ስንወርድ እንግዲህ አላሁ አክበር በዚህ መልኩ እንወርዳለን ማለት ነው ሌላኛው ነጥብ እዚህ ጋር ሱጁድ በመንወርድበት ሰዓት እጃችን ነው ቀድሞ መውረድ ያለበት ወይስ ጉልበታችን ነው ቀድሞ መውረድ ያለበት በሚለውም ላይ በዑለሞቹ መካከል ከባድ የሆነ ኺላፍ ነው ያለው በጣም ኃይለኛ የሆነ ኺላፍ አለ እዚህ ላይ ስለዚህ አሁንም ወንድሞቼ እህቶቼ ላስተላልፍ የምፈልገው መልእክት እዚህ ጋር ጉልበቱን የሚያስቀድምን ሰው አንተ ልክ አልሰራህም እንዳትሉት እጁን አስቀድመው የሚወርድን ሰው አንተ ልክ አይደለህም እንዳትሉ ይሄም ማጣላት የሌለበት ጉዳይ ነው ያው እንግዲህ ምንም እንኳን እኔ የምከተለው እጃቸውን ማስቀደም እጅን ማስቀደም ይቀድማል እሱ ነው አካሄዱ ትክክለኛው የሚሉትን የምከተል ቢሆንም ግን ጉልበቱን ሲያስቀድም ያየሁትን ሰው እኔ እንካር አላደርግበትም አላወግዘውም ስራውን ማለት ነው ለምን ጉልበትን ታስቀድማለህ አለለውም እንደውም እውነት ለመናገር አብዛኞቹ ጉልበትን ማስቀደም የሚለውን ነው የሚመርጡት ያው እኔ ግን መሻይኾቻችን ሲያስተምሩን ከመረጃም አንፃር ያው እኔ ያዘነበልኩት እጅ ማስቀደም ወደሚለው ስለሆነ ነው አላ ኩሊ ሐል ስንወርድ እጅ ማስቀደምም ጉልበት ማስቀደምም ከሁለቱ አንደኛውን ብትሰሩ ሶላታችሁ ጉድለትም ውድቅ መሆንም አያጋጥመውም ኢንሻአላሁ ተዓላ طيب ስለዚህ አሁን ወደ ሱጁድ ስንወርድ አላሁ አክበር በዚህ መልኩ እኔ እጄን ስለማስቀደም ነው ብያችኋለሁ አሁን እጅ ካስቀደመን በኋላ እጃችን እንዴት መሆን አለበት እጃችን በትከሻችን ትክክል ይሆንና ግንባራችንና አፍንጫችን እዚህ ጋር ወይ እጃችን መሃል ላይ ነው የሚወርደው በእጃችንና በእጃችን መካከል ላይ እንዲሆነው በዚህ መልኩ ይወርዳል ይሄንን እጃችንን በዚህ መልኩ ማስፋት ይሄ ሱና ነው ነብዩ አለይሂ ሰላቱ ወሰለም እጃቸውን ይበልጥ ያሰፉ ነበር በጣም ማለት ነው እስከ ከኋላ ብብታቸው እስከሚታይ ድረስ በዚህ እንኳን ራሱ የሆነች አነስ ያለች እንስሳ ማለፍ ብትፈልግ እንኳን ማለፍ እስከምትችልበት ደረጃ ድረስ ያሰፉት ነበርና በዚህ መልኩ እጃችንን ማስፋታችን ይሄም ሱና ነው ማለት ነው ነገር ግን የምንሰግደው ጀማዓ ከሆነ ከጎናችን ሰዎች ካሉ እነሱን ደግሞ ማስቸገርና አዛ ማድረግ ስለሌለብን ያንን ትኩረት ማድረግ ይኖርብናል የዛን ጊዜ በጣም አስፍተን ሰዎችን አዛ ማድረግ የለብንም ወይ ደግሞ ከቻል ወደፊትም ቢሆን ማድረግ ከቻል እንደዛ አለበለዚያ ግን እጃችንን ያኔ ጠበብ ማድረግም እንችላለን ማለት ነው ሰዎችን እንዳናስቸግር አንዱ እንግዲህ ይሄ ነው ግንባራችንና አፍንጫችን በእጆቻችን መካከል መሆን አለባቸው ወይ ደግሞ ግንባራችንና አፍንጫችን ወደፊት ትንሽ ወጣ ቢልና እጃችን ትንሽ ወደ ኋላ እንዲቀረት ቢል ችግር የለው ነገር ግን እንደዚህ አድርገን እጃችን ወደፊት ቢመጣ እንደዚህ ይሄ ትክክል አይደለም ማለት ነው ተማም እጃችን ግንባራችንን መቅደም የለበትም በዚህ መልኩ ሌላው ነገር እዚህ ጋር ግንባራችን
እና አፍንጫችን እንደ አንድ አካል ነው የሚቆጠረው ስጁድ ስትወርዱ ግንባርና አፍንጫ እንደ አንድ አካል ነው የሚቆጠረው እዚህ ጋር ያው ኮፍያ ለብሻለሁ በርግጥ ኮፍያ ያለበት ይሄ ስጁድ የምትወርዱበት ፓርት ምንም አይነት ልብስ ነገር ወይም ኮፍያ ነገር ባይሸፍነው ይመረጣል እሺ ይሄንን መክሩህ ነው የሚሉ ዑለሞች ስላሉ ማለት ነው طيب على كل حال እኔ ለእናንተ ላሳያችሁ ስለሆነ አሁን ችግር የለው ስለዚህ አፍንጫና ግንባር እንደ አንድ አካል ነው የሚታዩት ይቅርታ ከፊሎች ምን ያደርጋሉ በግንባራቸው ላይ ብቻ ይወርዱና አፍንጫቸውን መሬት ሳያስነኩ ይቀራሉ እንደዚህ አይነት ሰዎች ሶላታቸው ያው ጎዶሎ ነው የሚሆነው ውድቅ ነው ግን አይባልም ተማም ሶላታቸው ውድቅ ሆኗል አይባልም ግን ሶላታቸው የተሟላ አይሆንም ነገር ግን ግንባራቸውን ሳታስነኩ በአፍንጫ ብቻ ካስነካቸው ይሄ ሶላታችሁ ውድቅ ነው የሚሆነው ምክንያቱም ስጁድ አደረጋችሁ አይባልም ይሄ ሶላት ውድቅ እንዲሆን ያደርጋል ግንባር መንካቱ ግዴታ ነው ይሄንኛው ተከታይ ነው አፍንጫ የግንባር ተከታይ ነው ያው ታቢዕ የሆነ ነገር ወይም ተከታይ የሆነ ነገር ደግሞ ብቻውን ራሱን ችሎ ሁክም አይሰጠውም የዚህኛው ሁክም ነው የሚሰጠው ስለዚህ ግንባር ከነካ አፍንጫ ባይነካ ሶላት ያጎድላል ስለዚህ እኛ ሁለቱንም ማስነካት አለብን እንደ አንድ አካል ስለሚቆጠሩ ግን አፍንጫውን ሳያስነካ ግንባሩን አስነክቶ የሰገደ ሰው ሶላት ውድቅ ሆኗል አትሉትም ያው አጅሩ ግን ጎዶሎ ነው የሚሆንበት እኛም ይሄንን መጠንቀቅ ይኖርብናል ማለት ነው ሌላው በሰባት አካሎቼ ነው ስጁድ እንዲወርድ የታዘዝኩት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሰባቶቹ እነማን ናቸው ግንባርና አፍንጫ እንደ አንድ ነው የሚታዩት ሁለተኛው ይሄኛው መዳፋችን ነው ሶስተኛው ይሄኛው ነው አራተኛው ይሄኛው ጉልበታችን ነው አምስተኛው ይሄ ነው ስድስተኛው የእግራችን ጫፍ ነው የቀኝ እግራችንና የግራ እግራችን ጫፎቹ እነዚህ ሰባት ይሆናሉ አጠቃላይ ማለት ነው በእነዚህ ነው ስጁድ መውረድ ያለብን ነው ሌላው እንግዲህ አሁን ስጁድ በመንወርድበት ጊዜ እግራችን እንዴት መሆን አለበት የሚለው ነገር ነው ማሳያችሁ طيب እንግዲህ እንደምትመለከቱት እግሬ በዚህ መልኩ የእግራችን ጫፍ መሬት መያዝ አለበት ይሄንኛውም ጫፉ በዚህ መልኩ የበጣቶቻችን ሆድ መሬቱን እንረግጠዋለን ማለት ነው እግራችን በዚህ መልኩ ይገጠማል እንዲህ መገጠም አለበት እሺ እንጂ እንደዚህ አድርጋችሁ ከፍታችሁ አትስገዱ ስጁድ ስታረጉ ክፍት አታርጉት በዚህ መልኩ እግራችን መገጠም አለበት ስለዚህ እዚህ ጋር እግር እንደዚህ አድርጎ አንዳንዶች ያነሳሉ ልክ አይደለም ይሄ አንዳንዶች በዚህ መልኩ እግራቸውን ያነሳሉ ይሄም ትክክል አይደለም እግራችን ከመሬት መልቀቅ የለበትም በዚህ መልኩ ነው መሆን ያለበት ስጁድ በመንወርድበት ሰዓት ማለት ነው طيب ከዚህ በመቀጠል እንግዲህ ስጁድ በዚህ መልኩ እናደርጋለን የእግራችንም አቀማመጥ መሆን ያለበት በዚህ መልኩ ነው ከዛ በኋላ ስጁድ ላይ የምንለው ዚክር ምንድነው ሱብሃነ ረቢየል አዕላ የሚለውን ዚክር እናመጣለን ሱብሃነ ረቢየል አዕላ የሚለውን ዚክር ካመጣን በኋላ አንድ ጊዜ ዋጅብ ነው ብያለሁ ሶስት ጊዜ ብታመጡ ግን ሱናው አድነል ከማል የሚባለው ይሄንኛው ነው ስለዚህ ሶስት ጊዜ ማምጣቱ የተሻለ ነው የሚሆነው ማለት ነው طيب ይሄንን ካመጣን በኋላ ከስጁድ ስንነሳ ከስጁድ በመነሳበት ጊዜ እዛ ስጁድ ላይ ነን ለምሳሌ ልክ ስንነሳ ቀደም እንዳልኳችሁ ተክቢራው አንድ ላይ ነው የሚጀምረው እሺ ተክቢራውን ከስጁዱ መነሳት ስንጀምር አንድ ላይ እንጀምረዋለን ከዛ በኋላ ስንጨርስ አብረን እንጨርሳለን አላሁ አክበር በዚህ መልኩ እንጂ እዛው ስጁድ ላይ ያላችሁ አላሁ አክበር ብላችሁ ከዛ መነሳት የለባችሁም ወይ ደግሞ ስጁድ ላይ ሆናችሁ በዚህ መልኩ ከተነሳችሁ በኋላ አላሁ አክበር ይሄ መሆን የለበትም እንደውም ብዙ አኢማዎች እዚህ ጋር ኢማሞች የሚሰሩት ስህተት ይሄ ነው አብዛኛውን ጊዜ ማለት ነው ሩኩዕም ላይ ስጁድም ላይ ከተነሱ በኋላ ነው አላሁ አክበር የሚሉት እነሱ ተነስተው ከተቀመጡ በኋላ አላሁ አክበር ይላሉ ይሄ አግባብነት የለውም ልክ አይደለም ስለዚህ መሆን ያለበት ስጁድ ላይ ናችሁ ልክ መነሳት ስትጀምሩ ተክቢራው አብሮ ይጀምራል አላሁ አክበር በዚህ መልኩ አብሮ ነው የሚሄደው እጃችን በዚህ መልኩ ጭናችን ላይ እንዲቀመጣል ወይ ደግሞ ጉልበታችሁም ላይ እንደዚህ አድርጋችሁ ብታስቀምጡ ይቻላል ይሄም ችግር የለውም በዚህ መልኩ እንግዲህ ከስጁድ እንነሳለን ከስጁድ በመንነሳበት ጊዜ እንዴት ነው እግራችን መሆን ያለበት እቺ الجلسه بين السجدتين ትባላለች ጀልሳ بين السجدتين ማለት በሁለት ስጁዶች መካከል መቀመጥ ማለት ነው ስለዚህ በስጁዶቹ መካከል ስንቀመጥ እንዴት አድርገን ነው እግራችንን ማስቀመጥ ያለብን ተመልከቱ አንደኛ ይሄ ቀኝ እግራችሁ እንዲህ መሬት ላይ ይተከላል በዚህ መልኩ ተማም ቀኝ እግራችን መሬት ላይ እንዲህ እንተክለዋለን የግራ እግራችን ላይ ደግሞ ምን እናደርጋለን
እንቀመጣለን በዚህ መልኩ። ይሄ ምን ይባላል? ኢፍቲራሽ ይባላል። ተማም ይሄ ኢፍቲራሽ ይባላል። በዚህ መልኩ እግራችን ላይ ግራ እግራችን ላይ እንቀመጣለን። ወይ ደግሞ ይችኛዋንም በሱጁዶች መካከል በዚህ መልኩ ብንቀመጥም እንችላለን። ይሄኛውም ሱና ነው፣ ይሄኛውም ተገኝቷል ማለት ነው። አብዛኛውን ጊዜ ግን በዚህ መልኩ ነው የምንቀመጠው። ከሱጁድ በሁለቱ ሱጁዶች መካከል በዚህ መልኩ እንቀመጣለን። እንዲሁም التشهد الأول የሚባለው ላይ የመጀመሪያው ተሸሁድ ላይ በዚህ መልኩ ነው የምንቀመጠው እግራችንን አስቀምጠን ማለት ነው። طيب ሌሎች እዚህ ጋር የተለያዩ አይነት አቀማመጦችን ሰዎች ይቀመጣሉ። ልክ ያልሆኑ አቀማመጦች አሉ። ከነዚህ ውጭ ያሉት አሁን እግርና እግርን አደራርበው በዚህ መልኩ መቀመጥ ይሄም ልክ አይደለም። ባሳያችሁ መልካም ነው መሰለኝ። አንዳንዶች እንዴት ይቀመጣሉ? በዚህ መልኩ እግራቸውን እግራቸው ላይ አድርገው። ይሄ አቀማመጥ ትክክል አይደለም። ምናልባት እንግዲህ የጤና ችግር ያለበት ሰው ካለ እሱ ሌላ ጉዳይ ነው። የጤና ችግር ካለባችሁ አላህ አፊያ ለሁላችንም ይወፍቀን። እንደዛ አይነት ሰዎች ላይ እነሱ እዚህ ውስጥ አይካተትም። ነገር ግን የጤና ችግር ሳይኖርብን እነዚህን አቀማመጦች ምንቀመጥ ከሆነ ይሄ አግባብ አይደለም፣ ልክ አይደለም ማለት ነው። ማስተካከል ይኖርብናል። በዚህ መልኩ እንግዲህ እስከ ሱጁድ ስንነሳ እግራችንን እንዲያርገን እናስቀምጣለን። ከዛ በኋላ ረቢ ግፊርሊ የሚለውን ዚክር እናመጣለን። ከነብዩ አለይሂ ሰላቱ ወሰላም ሁለት ጊዜ ተገኝቷል። ረቢ ግፊርሊ። ከዚህ በላይ ጨምራችሁ ብታመጡም ችግር የለውም። ምክንያቱም ነብዩ አለይሂ ሰላቱ ወሰላም አንዳንዴ ከሱጁድ መካከል በሁለት ሱጁዶች መካከል ያለው መቀመጥ ላይ ዚክር ረዘም ያደርጉ ነበረ። ስለዚህ ያኔ የሚጨምሯቸው አዝካሮችም ስላሉ ለምሳሌ ረቢ ግፊርሊ ወርሐምኒ ወህዲኒ ወርዙቅኒ ወዓፊኒ ወጅቡርኒ እነዚህን አይነት መጨመር ይችላል ሰውየው፣ ችግር የለውም ማለት ነው። ይሄንን እንግዲህ በዚህ መልኩ ከጨረስን በኋላ ወደ ሁለተኛው ሱጁዳችን ስንሄድ አሁንም እንዳልኳችሁ ተክቢራውና ድርጊቱ አብሮ ነው መሄድ አለበት። አላሁ አክበር ተማም በዚህ መልኩ እንጂ አላሁ አክበር ብዬ አልሄድም። ወይ ደግሞ ከሄድኩ በኋላ አላሁ አክበር አልልም ማለት ነው። ይሄም ልክ አይደለም። እንዴት ነው የሚሆነው? ልክ መሄድ ስንጀምር አላሁ አክበር በዚህ መልኩ ድርጊቱም ተክቢራውም አብሮ ይሄዳል ማለት ነው። ጣቶቻችን ወደ ቂብላ መቅጣጠት አለባቸው። እንደዚህም መሆን የለበትም። ተማም በዚህ መልኩ ሁለተኛውን ሱጁዳችንን እንወርዳለን። ከሁለተኛው ሱጁድ ስንነሳ በተመሳሳይ መልኩ እንነሳለን። እንዴት ነው የምናደርገው? ከሁለተኛው ሱጁድ ስንነሳ ልንቆም ነው አይደል? ስለዚህ ስንቆም ግንባራችን ይነሳል፣ እጃችን ይነሳል። በዚህ መልኩ መነሳት እንችላለን። ተማም ወይ ደግሞ በዚህ መልኩ ከተነሳን በኋላ ጉልበታችንን ይዘን ነው ቅድም የተነሳ ነው። አሁን ደግሞ እዚህ መሬቱን እንዲተደግፈን ብንነሳም እንችላለን። ሁለቱም ይቻላሉ ማለት ነው። طيب እንግዲህ ወደ ሁለተኛ ረካዓ ከሆነ ብትነሱት እጅ አታነሱም። እጃችሁን እዚህ ጋር ተስቀምጣላችሁ። ከዛ በኋላ በተመሳሳይ መልኩ ትቀራላችሁ። ከዛ በኋላ እንግዲህ ሁለተኛው ረካዓ በዚህ መልኩ ካጠናቀቃችሁ በኋላ التشهد الاول የሚባሉ ላይ እንመጣለን። አራት ረካዓ የሚሰገድ ከሆነ ሁለት ረካዓ ከሆነ ለምሳሌ ፈጅር የምትሰግዱ ከሆናችሁ ወይ ደግሞ ሱና ሶላት እየሰገዳችሁ ከሆነ አንድ ተሸሁድ ብቻ ስለሆነ ያለው ያንን ወይ ደግሞ አራት ረካዓ ከሆነ ምን ሰግደው ወይ ሶስት ረካዓ ከሆነ ምን ሰግደው ተሸሁድ አልአወል ይባላል። ይሄ የመጀመሪያው ተሸሁድ ማለት ነው። እሱ ላይ እግራችንን እንዴት አድርገን ነው የምናስቀምጠው? ሱናው የመጀመሪያው ተሸሁድ ላይ ከሆናችሁ እግራችሁን በዚህ መልኩ ቅድም እንዳልኳችሁ ይሄንን ተተክላላችሁ፣ ቀኛችሁን እግራችሁ ላይ ትቀመጣላችሁ በዚህ መልኩ ማለት ነው። ተማም በዚህ መልኩ ተሸሁድ አልአወልን እንጨርሳለን። ተሸሁድ አልአወል ሲያልቅ ተሸሁድ አልአወል ሲያበቃ ልክ ስንነሳ እጃችንን አላሁ አክበር እያልን እንነሳለን። እጃችንንም አንድ ላይ እናነሳለን ማለት ነው። ይሄኛውም ሌላው እጅ ከሚነሳባቸው ቦታዎች ውስጥ አንዱ ነው። ተሸሁድ አልአወል ጨርሳችሁ ስትነሱ እጃችሁን ማንሳት። በዚህ መልኩ እኔ ተሸሁድ አልአወልን ጨረስኩ፣ ከዛ እንዴት እላለሁ? አላሁ አክበር በዚህ መልኩ እነሳለሁ ማለት ነው። ተክቢራም አመጣለሁ፣ እጄንም አነሳለሁ ማለት ነው። طيب ይሄን እንግዲህ ሁለተኛውን ረክዓ ጨርሰን ወደ ሶስተኛው ረክዓ ገብተናል። ሶስተኛውን ረክዓም በተመሳሳይ መልኩ እንጨርሳለን። አራተኛውንም በተመሳሳይ መልኩ ከጨረስን በኋላ
አራተኛው ረክዓ ላይ የምንቀመጠውን አቀማመጥ ነው አሁን ማሳያችሁ። ያው ተሸሁድ ላይ የሚባለውን ታውቁታላችሁ ብዬ ነው አብዛኞቻችሁ። አተህያቱ ሊላህ ወሰለዋቱ ወጠይባቱ አሰላሙ አለይከ አዩሃ ነብዩ ወራህመቱላሂ ወበረካቱሁ አሰላሙ አለይና ወዐላ ዒባዲላሂ ሰሊሒን አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ዐብዱሁ ወረሱሉሁ። በዚህ መልኩ ተሸሁድ አልአወልን እና ተሸሁድ አልአኺር ላይ ያሉትን ተህያውን እናንተ ማለት ስለምትችሉ ብዬ ነው። አስፈላጊ ከሆነ ግን እናንተ ኮሜንት ላይ ጻፉልኝ፣ እሱን እሰጣችኋለሁ ኢንሻአላህ። የማታውቁ ወይም ያልሐፈዛችሁ ካላችሁ ማለት ነው። የመጨረሻው ረክዓ ላይ በምንመጣበት ጊዜ እንግዲህ ስጁዳችንን ከጨረስን በኋላ እንዴት አድርገን እንደምንቀመጥ አሳያችኋለሁ። አሁን ይሄንኛው ተወሩክ ተብሎ ይጠራል። ተወሩክ ይባላል። ተወሩክ እንዴት ነው የምንቀመጠው? አንደኛው እግራችንን ይሄ ግራ እግራችንን በዚህ መልኩ እናስገባለን። ግራ እግራችን በዚህ መልኩ እዚህ ጋር ይመጣል። ቀኝ እግራችን ይተከላል። ስለዚህ እኛ የምንቀመጠው ምን ላይ ነው ማለት ነው? መሬቱ ላይ። እኛ የምንቀመጠው መሬቱ ላይ ነው። ተማም መሬቱ ላይ እግራችን ይሄ ግራ እግራችን በዚህ በኩል ወጥቷል። የቀኝ እግራችን ተተክሏል። እኛ መሬት ላይ ተቀምጠናል በዚህ መልኩ ማለት ነው። ይሄ አንዱ ነው። አብዛኛውን ጊዜ የምንሰራውም ይሄንኛውን ነው። ሁለተኛው የሚቻለው የተወሩክ አይነት ደግሞ ይሄንኛው እግራችሁን በመሬት ውስጥ በዚህ መልኩ ከእግራችሁ በታች ሳይሆን በዚህኛው እግራችሁ በላይ በኩል አድርጋችሁ በዚህ መልኩ መቀመጥም ይቻላል። ይሄኛውም ተገኝቷል። ስለዚህ ትክክል ነው። ይሄም ትክክለኛ የሆነ የተወሩክ ሲፋ ነው ማለት ነው። በዚህ መልኩ መቀመጥ ተማም። ይሄኛውም ልክ ነው። ሶስተኛ ሌላም ወጅህ አለን። እሱም በዚህ መልኩ ይሄኛውን ከታች አውጥተን ይሄኛውን እግራችንን በዚህ መልኩ አድርገን መውረድ ተማም። ይሄኛው እግራችን በዚህ መልኩ መሬት ላይ ይሄኛው ከታች በኩል ወጥቷል። ከዛ መሬቱ ላይ በዚህ መልኩ እንቀመጣለን ማለት ነው። እነዚህ ሶስቱም ትክክለኛ የሆኑ የተወሩክ አይነቶች ናቸው። በዚህ መልኩ ማድረግ እንችላለን ማለት ነው። طيب እንግዲህ እየቀያየራችሁ መጠቀምም ትችላላችሁ። አንደኛውንም ብትጠቀሙ ሁሌ ችግር የለውም ማለት ነው። በዚህ መልኩ እንግዲህ ተሸሁዳችንን እንቀራለን ተህያውን ማለት ነው። እሱን ከጨረስን በኋላ ልክ መጨረሻ ላይ ተሸሁዳቸውን ነብዩ አለይሂ ሰላቱ ወሰላም ተህያ ከጨረሱ በኋላ ከአራት ነገሮች ይጠበቁ ነበር። اللهم إني أعوذ بك من عذاب القبر ومن عذاب جهنم ومن فتنة المحيا والممات ومن شر فتنة المسيح الدجال በሚል ከነዚህ ከአራት ነገሮች ከቀብር ቅጣት፣ ከጀሃነም ቅጣት እንዲሁም ከህይወትና ከሞት ፈተና ከመሲሑ ደጃልም ፈተና እንደዚሁ ከአላህ Subhanahu Wa Ta'ala ይጠበቁ ነበር። ከነዚህ ከአራት ነገሮች እነዚህን ማምጣትም ሱና ነው። ከዛ በኋላ የፈለጋችሁትን ዱዓ ማድረግ ትችላላችሁ ከማሰላመታችሁ በፊት ማለት ነው። እነዚህን ካመጣችሁ በኋላ ከነዚህ ከአራት ነገሮች ከተጠበቃችሁ በኋላ የፈለጋችሁትን ዱዓ ማድረግ ትችላላችሁ ከማሰላመታችሁ በፊት። ከዛ በኋላ ወደ ሰላምታ ነው የምንሄደው። ሰላምታ በምናመጣበት ጊዜ እንዴት ነው የምናደርገው? ልክ ኢንቲቃል አንድ ላይ ድርጊቱ ጋር አብሮ መሄዱ ይሄ የተመረጠ ነው። ቅድም እንዳልኳችሁ ንግግር ከድርጊት ጋር አብሮ ነው የሚሄደው ብዙ ጊዜ ብያለሁ ሰላት ውስጥ። ስለዚህ አሰላሙ አለይኩም ወራህመቱላህ በዚህ መልኩ ልክ መዞር ሲጀምር አሰላሙ አለይኩም ወራህመቱላህ መዞር ሲጀምር ዚክሩንም አንድ ላይ ያመጣው ዞራለሁ ማለት ነው። በርግጥ አሰላሙ አለይኩም ወራህመቱላህ ብሎ መዞር ይችላል ያሉ አሉ፣ ወይ ደግሞ ከዞረ በኋላ ማለት ይችላል ያሉ አሉ። ግን ቅድም እንዳልኳችሁ አንድ ላይ ድርጊቱንና ንግግሩን ማምጣቱ የተሻለ ነው። አሰላሙ አለይኩም ወራህመቱላህ በደንብ አድርጋችሁ እንደዚህ መዞር ጥሩ ነው። ይሄ ጉንጫችሁ ከኋላ ያለ ሰው ማየት እስከሚችል ድረስ በደንብ መዞር ማለት ነው። በዚህ መልኩ አሰላሙ አለይኩም ወራህመቱላህ በግራ በኩልም በዚህ መልኩ እንዲህ በደንብ አድርገን እንዞራለን ማለት ነው። ተማም። አንዳንዶች እዚህ ጋር የሚሰሩት ስህተት አለ። ምንድነው እሱ? እንደዚህ ይላሉ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ በዚህ መልኩ እንዲህ ትክክል የሚሉት ነገር አላቸው። ይሄ ባረከላሁ ፊኩም መሰረት የሌለው ነገር ነው። ከየት እንዳመጡትም አላሁ አዕለም አናቅም። ይሄም ልክ አይደለም፣ አግባብ አይደለም። ስለዚህ ስታሰላምቱ በቃ በጣም ቀለል አድርጋችሁ ምንም ራሳችሁን ማጨናነቅ አያስፈልገው። አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ በዚህ መልኩ። አንዳንዴ ወበረካቱ የምትለውን አልፎ አልፎ ብትጨምሩ ችግር የለውም። ይሄ ያው ስለተገኘ ማለት ነው። በዚህ መልኩ እንግዲህ ይሄ በጣም ትንሽ የሚባለው የነብዩ አለይሂ ሰላቱ ወሰላም
አሰጋገድ ነው። እንግዲህ የእሳቸው አሰጋገድ በእነዚህ ደቂቃዎች ተነግሮ የሚያበቃ አይደለም። ግን ዋና ዋና የሚባሉትን መሰረታዊ የሚባሉትን አብዛኞቹ የሚፈልጉትን ነገር በዚህ መልኩ ለመዳሰስ ሞክሬያለሁ። ትክክል አሳይቼ ከሆነ እንግዲህ የአላህ Subhanahu Wa Ta'ala ፈድል ነው። ተሳስቼም ከነበረ ከኔና ከሸይጣን ነው። አላህ Subhanahu Wa Ta'ala እና መልእክተኛው ከዚህ የጠሩ ናቸው። እኔንም እናንተንም መልእክተኛውን የተከተሉ ሰዎች አላህ ያድርገን። የነሱን ሱና ሁሌ በህይወታችን የሚተገብሩ ሰዎች አላህ ያድርገን። ሶላታችንን በትክክል የምንሰግድና አላህ ዘንድ ተቀባይነት ካላቸውም ሰዎች ያድርገን። የጎደለውን እንግዲህ ወደፊት በሌሎች ቪዲዮዎች የምንሞላው ይሆናል በኢዝኒላህ ተዓላ። እናንተም እስካሁን ድረስ ከኔ ጋር ስትከታተሉ ስለቆያችሁ አላህ Subhanahu Wa Ta'ala አጅራችሁን ከፍ ያድርግላችሁ። ስላስረዘምኩባችሁ እጅግ በጣም ይቅርታ እየጠየቅኩ እዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።